ከረሚሎ መብላት ያስደስትም፣ ግን ደግሞ መብላት የለበትም። የማይበላው ለመኖር ሲል ኃላፊነት ነው። ኃላፊነት ስላለበት ነው ከረሚሎን የማይበላው። እና አሁን ለምን እንደፈራው ተረዳሽኝ አብጌል? አባዬ ተረድቻለሁ። እንዴ ምን ሆናችሁ ነው እንዴ? ኤቢ ዳጣ አቀፈችሽ እኮ እንዴ? ምን ነው ታዲያ? ይቀፈኛ አይቻታለሁ። ምን ችግር አለ? ዳጣ አሸነፈሻት ነው አይደለም? አሸነፈሻት ነው እንዴ? ምን ማለት ነው እንዴ? እንዴ ቆይ እናንተ ሁሌ እንደከፈው እንደምታዩት ነው። ልቀፋችሁ ነው? አይ እኔ አልፈልግም። አዎ እኔም አልፈልግም። እሺ በኋላ ደግሞ ነው ልቀፋችሁ ብለሽ ለተማጪ እንዴ? ለምን መታችኋል? ምን ልቀፋችሁ እንዴ? አንቺ እኮ ስናጠፋም ዝም ብለሽ ነው የምትማጪ። አዎ ዝም ብለሽ። እሺ በቃ ከዚህ በኋላ አልመታችሁም። ግን ደግሞ ማልመታችሁ ማትረብሹኝ ከሆነ ነው። እሺ ስሚ ደግሞ አክስቴ እኮ ሄደች። እንኳን ነው የሄደች። ሳይ ኤቢ ዳጣና ባይ እንዳስመረመርሻቸው ነግሬሻታል እንዴ? አዎ ነግሬያታለሁ። እሷም ታውቃለች። ምን ማለት ነው ናታ? በሉ በቃ ልብስ ልቀይር። ደግሞ አንድ ላይ በጣም ነው የምታምሩት። ማርቲ ባትመጣብኝ አንተ ቲያረተው እንዴ ባልም ደሪ ያደረገችውን ነገር መቼ ማረሳላት? እኔ እኮ ቀድሜ ተናግሬ ነበር። ዳጣን ውሃን ታስቀይምብኛለች ብዬ ቀድሜ ነግሬሽ ነበር። እናንተም ብቻ አይደለም እኔንም ጭምር ነው ያስቀየመች። ግን ቆይ እሷን ተዋትና ምንድነው አንተ እንደዚህ ያስደሰተ? ዳጣና ኤቢ ተቃቅፈው አትለኝም? ሙች ተቃቅፈው ፎቶ ሲነሱ ስላየው በጣም ደስ ብሎኛል። ወይ ተመስገን። ሰላም ወረደ በለኛ። በጣም ዋ ለዛ አንቺ ለዚያ የኔ ውድ ለዚያ አንቺ ዋ አንቺ ምን ነሽ? እኔ እኮ እወድሻለሁ። አኩርፈሽ ነው አንቺ። ይግቡ ታጣዬ። ሰላምዬ እንዴት ነሽ? እኔማ መጣሽልኝ። ቤቢስ አሁን የተኛው ገና አስተኝቼው መውጣቴ ነው። ምንሽ ደግሞ ድምፅሽን ቀንሽ እንዳይነሳብኝ። እሺ እሺ። አሁን ለምንድን ነው እንደዚህ እያጣደፍሽ ጠራሽኝ? ሰላምዬ ዳጣዬ እናትሽ ግን አትናፍቅሽም? አቶ ደረጀ ልጆቹ አንድ ሆነውለት ሲያይ እጅግ በጣም በደስታ ፍንድቅድቅ ብሏል። አቶ ደረጀ በህይወቱ እስከ ዛሬ ድረስ በዚህ ልክ ሲደሰት አይቼው አላውቅም። ምጥንና ዳጣና አብጌል ውሃና ዳጣ ሆነው አንድ ላይ ተሳስረው ፎቶ ሲነሱ ባያቸው ጊዜ እጅግ በጣም ደስተኛ ሆኖ ነበር። ፈጣሪውንም ያመሰገነ ይመስላል። አብጌል ደረጀ ሁሉም እውነት ለምን እንደማይነገር አሁን ላይ በደንብ ገብቷታል። አባቷን አቶ ደረጀ ሲያስጨንቀው የነበረው ጉዳይ እንዲህ በቀላሉ ሊነግራት ግልጽ ያልሆነለትን ተናግሯል። አቶ ደረጀ ዳጣን የወለዳት አስቦበት ትወለዳለች ብሎ ባይሆንም ግን ደግሞ አይኑ የተመለከታትን ኮረዳ አይኑ ሸፍቶባት እንደነበረ በአንድ ቀን ስለት ደግሞ አይኑ ያየውን እንደተገበረ ተናገረ። ይሄማ በስተት ሳይሆን ሆን ብለህ በእናቴ ላይ ወስልተሃል ብላለች አብጌል። አብጌል አባቷን ስለተረዳችውና ስላለ አባቷ የተረዳችበትን መንገድ ስታብራራለት እጅግ በጣም ደስ ብሎታል። ባንቺ ተስፋ አግኝቻለሁ፣ ፈጣሪዬንም እያመሰገንኩ ነው እያለ ነው። በዛ ላይ ደግሞ ልጆቹን አንድ ላይ ባየ ጊዜ እውነትም ፈጣሪውን አመሰገነ። ሚስቱንም ሻይ ቡና እንበል ብሎ ወይዘሮ ማርታን ይዞ ከሄደ በኋላ በህይወቱ እንደ ዛሬ ተደስቶ እንደማያውቅ ሲነግራት ወይዘሮ ማርታ ራሱ ሚስጥሩን ለማወቅ የጓጓች ትመስላለች። ናታን ለውሳኔ የተቸገረ ይመስላል። ናታን አሁን ላይ ያለው ጥምረታቸው፣ ፍቅራቸው፣ በዛ ላይ ደግሞ የአብጌል እንዲህ በዚህ ልክ መስተካከል የናታንን ፍቅር ጥርጣሬ ውስጥ ወይም ደግሞ እንግዲህ ውዝብር ውስጥ ያስገባው ይመስላል። ናታንና ዳጣ መካከልም ያለው ግንኙነት እንደ ድሮ ሳይሆን ቀዝቀዝ ያለ ይመስላል። ገዜ በምጥን ተሸወደ። ምጥን የለዛን ልብስ ለብሳ በፊቱ ስትንጎራደድ ገዜም ለዛ አኩርፋው መስሎት ልቡ ያሰበውን የከጀለውን በሙሉ ዘረገፈው። ግን ደግሞ ውሃና ምጥን በተሳለቁበት ጊዜ ገዜ እጅግ በጣም ተናዶ ሁለቱንም እያሯሯጣቸው ነው። ካገኛቸውስ ምን ሊያረጋቸው ይችል ይሆን? ሰላም ሰላም፣ ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበል እያልን በአዲስ መጥተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉን። አቶ ደረጀ ይህንን ቤተሰብ እንዳይበተን የተቻለውን ሁሉ ነገር እያደረገ ነው።
ይህም ቤተሰብ ለመጠበቅ ራሱ እየተሰቃየ ለረጅም ዓመት የያዘውን ሚስጥር ፊት ለፊት ፍቹ ሲመጣ ልጁ ፊት ለፊት አባቴ ብላ የመጣችበትን ቀን ጀምሮ እስካሁን ድረስ ሚስጥር ያደረገው አቶ ደረጀ ግን ደግሞ በዛ ሰዓት አቢጌል ተጠራጥራ ስለነበረ ጥርጣሬዋ ሁሉም እውነት እንደሆነ ማረጋግጣ ግን ደግሞ አሁን ላይ ባለችበት ሁኔታ ላይ አቶ ደረጀ ለምን መናገር ቀላል እንዳልሆነለት ገብቷታል። ልጅ እያለች ሱቅ በምትሄድ ጊዜ ባለሱቆች ለምንድነው እነዚህን ጣፋጮች ራሳቸው በልተው የማይጨርሱት? ይሄ ሁሉ ነገር እያላቸው እኛ ከሌላ ቦታ መተን በገንዘባችን ገዝተን ስንበላ እነሱን እንደምናስችሏቸው ነው የማይበሉት? ለምን አይበሉትም? እያለች በሳጭባቸው ነበር። ግን ደግሞ አሁን በሷ ጊዜ ደርሶ እድገት መጥቶ ሲገባት ለምን እንደማይበሉት በግልጽ ታይቷታል። ይህ የሚሆነው ምንድነው? እሷ አጣብቂኝ ፈተና ውስጥ ከገባች በኋላ አባቷ እሷን አሳልፎ ላለመስጠት ያንን ሁሉ ዋጋ ሲከፍል ያልሞተውን እንደሞተ አድርጎ እሷን ለማስተማር ልጁንም ለማዳን የተቻለውን ያህል ጥሮ መልካም ሰርቶ ልጁንም ከሱስ አስወጥቶ ልጁንም ለመጠበቅ የሄደበት ርቀት አቢጌል አባት ለልጁ ምን ያህል ዋጋ እንደሚከፍል ምን ያህል ለቤተሰቡ ራሱን አሳልፎ እንደሚሰጥ የተረዳችበት ራሷን እንድታገኝ የጠቀማት ሂደት አቢጌል አሁን ላይ አርቃ ማስተዋልን የቻለችበት እህቷ ዳጣ እንደሆነች ስታውቅ እንኳን በድሮ ባህሪዋ ቢሆን ምናልባትም ጦርነት ተማዘው የበለጠ ነገሩ የሚከፋበት አሁን ላይ ባለችበት ሁኔታ ግን እናቷን አባቷት የከዳት ቢመስላትም ግን ደግሞ እህት ባገኘቷ ደስተኛ የሆነችበት ያልፎ ተርፎ ደግሞ ምን አለበት ወንድ ብትሆንና ወንድም በኖረኝ ብላ የተመኘችበት ይህ ቅጽበት ነበር። አቶ ደረጀም ይሄ ቀን እንደሚመጣ ተስፋ አድርጎ በትዕግስት ባይጠብቅ ኖሮ ነገሮችን ቢያበለሻሻቸው ምናልባትም ከልጁ ላይ የበለጠ ተስፋው ተሟጦ አቢጌልና አቶ ደረጀ ያላቸው ግንኙነት ተበላሽቶ ይሆን ነበር። ግን ደግሞ አሁን ላይ አቶ ደረጀ በብልሃት ነገሮችን ሚስጥሩን በሚስጥር እያሸፋፈነ ናታንም ከጎን ሆኖ አንዳንድ ነገሮችን እያገዘው ይህ ሚስጥር ዛሬ ደርሷል። የወይዘሮ ማርታ ጥርጣሬ ግን ከልክ አልፏል። ግን ደግሞ ይህን ሁሉ ጥርጣሬዋን እፍና አርጋ ትዳሯ እንዳይፈርስ ቤተሰቧ እንዳይበተን የጎረቤቱን የወዳጅ ዘመዱን ሀሜትና ሹክሹክታ ችላ ሁሉን ነገር ታግሳ ዛሬ ደርሳለች። አቶ ደረጀም እያስፈራው ያለው ነገር ምንድነው? ማርቲ ቶሎም አትጠራጠርም። በጥርጣሬዋ ደግሞ እርግጠኛ ከሆነች አርፋ አትቀመጥም። እውነቱ ሳይወጣ እውነቱ ከወጣ በኋላ ደግሞ ምን አይነት ውሳኔ ልትወስን ትችላለች? ይህን ውሳኔ ወስና ቤተሰቡ ከመበተኑ በፊት እኔ ራሴን አጥቼም ቢሆን ቤተሰቤ አንድ ሆኖ እኔ ብሞትም ግድ አይሰጠኝም የሚል ውሳኔ ላይ ደርሷል። ለዛም ነው አቶ ደረጀ የቤተሰቡ ሚስጥር ሆኖ እንደማይቀር ውስጡ ቢያቅም የሚገፋ ነገር እንደሆነ ውስጡ ቢያቅም ግን ደግሞ ነገሮችን በዝምታ ማሳለፍ የፈለገው አንድ ቀን አጋጣሚ ጥሩ አጋጣሚ ይኖራል። ምናልባት ነገሮች ሊቀየሩ ይችላሉ። ማርቲ የፈለገችውን ቅጣት ቀጣኝ ይቅርታ ልታደርግልኝ ትችላለች። ክዴቴንም ደግሞ እኔ ራሴ በነግራት ይሻላል ከኔው አንደበት ብትሰማ የሚል ተስፋ አድርጎ ዛሬ የደረሰው። እናም እንግዲህ ሰላምም እየደወለች ለምንድነው ልጅህን መተህ የማታየው? ልጄ ደግሞ ተሰቃየች፣ ሁሉም ሰው አውቋል። በተለይ መድኃኒት ልጅን እያሸማቀቀችብኝ ነውና ወይ አንተ ንገራት፣ አንተ ካልነገርካት ግን እኔ ራሴ ለመንገር እገደዳለሁ የሚል ውሳኔ ላይ ደርሳ ነበር። እናም እንግዲህ በዚህ ሁኔታ ላይ ያለው አቶ ደረጀ እባክሽ ጊዜ ስጭኝ ብሏት ነበር። ሰላም ግን ምንም አይነት ጊዜ ልሰጥህ አልችልም፣ አሁኑኑ ልጄ ማወቅ አለባት፣ ከሆነ 1 ሳምንት ከዛ በላይ ግን ጊዜ ልሰጥህ አልችልም። ልጄ በፊት ለፊቷ እናቷን አጊታ ስትቦርቅ፣ ስትስቅ፣ ስትጫወት ፈገግታዋን ማየት እፈልጋለሁ። ልጄ እጅግ በጣም ተጎድታለች። በልጄ ደግሞ እኔ ተጠያቂ ልሆን አልችልም። ምናልባት መጠየቅ ካለብኝ እንኳን አሁን ባለው ልጅ እንጂ በልጄ ዳጣ ግን ምንም አይነት መጠየቅ የለብኝም፣ የኔ ስህተት አይደለም ብላለች። ይህም ብቻ አይደለም፣ እሷ ባላጠፋችው ጥፋት እንዴት ስትሸማቀቅና መከራዋን ስታይ ባየው ቁጥር እኔን ያመኛል፣ የእሷ ህመም እኔን ያመኛል። እሷ ስትደሰት እደሰታለሁ፣ ስታዝን ግን በጣም አዝናለሁ፣ ይከፋኛል ብለዋለች። አቶ ደረጀም እሺ ይሄን አድርግ በይኝ እያለ ነበር። እና ልጄን ለምንድነው መተህ የማታየው? ልጅህን እኮ እንዴት ተወለደ በጉጉት ስታየው በፍቅር ስታየው አይቻለሁ። ግን ደግሞ አሁን ለምንድነው መተህ የማታየው? ልጄ እኮ አንተን ይመስላል፣ ልጄ ዳጣና ውሃን ይመስላል እያለች አቶ ደረጀን ልቡን ለማሸፈት የሞከረች ትመስላለች። ግን ደግሞ አቶ ደረጀን በእርግጥም ለልጁ ጥሩ የፍቅር ስሜት አለው። ችግሩ ግን ወይዘሮ ማርቲን እንዴት አድርጎ ማስረዳት ይቻላል የሚባለው ጉዳይ ብቻ ነው።
አቢጌልም በእርግጥ ሰላም ወንድ ልጅ እንደወለደች ባወቀች ጊዜ ነገሩ ከተበላሸና ከደፈራረሰ ላይ ቀር እንዲጠራ ምን አለበት ይሄ ልጅ ወንድሜ በሆነ ብላ ተመኝታለች። በሌላ በኩል እንግዲህ መድኃኒት ራሷን በራሷ አዘርፋ ዳጣ ዘረፈችኝ ብላ ከቤት ለማስወጣት ያቀደችው እቅድ ስለከሸፈባት ነገሮች ስለተበላሹ ይህንንም አቢጌል ነገሮችን ስላጣራች እናቷን ስላስረዳች መድኃኒት ወደ ቤት ልትመጣ ስትል ወይዘሮ ማርታ እንዳትመጪ፣ ወደዚህ ቤት የምትመጪ ከሆነ የመጨረሻ መቆራረጫችን ነው የሚሆነው። ስለዚህ መተሽኒ ከማስቀይምሽ በፊት በዛው የምትሄጂበት ሂጂ ብላ ቆራጥ ውሳኔ ሰጥታታለች። ግን ደግሞ መድኃኒት ምን ስላጠፋሁ ነው እንደወጣሁ ምቀረው? ለምንድን ነው የምባረረው? ብላ ነበር። ወይዘሮ ማርታ አንቺን የማስረዳትም ሆነ ለአንቺ የማብራራት ግዴታ ስለሌለብኝ ብቻ ግን ወደዚህ ትርቡ እንዳትይ፣ አይንሽም ማየት አልፈልግም፣ ወደዚህ ቤት አለኝ ቤተሰብ አለኝ ብለሽ እንዳትመጪ የሚል ውሳኔ ወስናለች። መድኃኒትም ያን ያህል ብዙ አላስጨነቃትም፣ ስራዋን ታውቃለች። እናም ከጓደኞቿ ጋር ዘና ፈታ ብትን ለማለት ወደ አዋሳ ሄዳለች ማለት ነው። መድኃኒት ወደ ቤት ባለመምጣቷ ሙሉ ቤተሰቡ ደስተኛ ሆኗል። ሁላቸውም ተደስተዋል፣ አቢጌልንም ጭምር። አቢጌል ድሮ በጉጉት ስትጠብቃት የነበረችው አክስቷ ሁለቱ ተንኮለኞች አንድ ላይ ገጥመው አገር ሊያቃጥሉ የሚደርሱትን ያህል አሁን ላይ ግን አቢጌል ያን ያህል ፊትም ሰጥታት አታውቅም። ዳጣን ከዛ ቤት ለማስወጣት በምጠነሰውም ሴራ ልትተባበራት አልፈለገችም። ዳጣን እንግዲህ የአቶ ደረጀ ልጅ እንደሆነች እርግጠኛ ሆና ትናገራለች። ወይዘሮ ማርታ ነገሩ አጠራጣሪ ቢሆንም ዳጣን በተደጋጋሚ ጠይቃት የጠየቀቻት ጥያቄ የሰጠቻት ምላሽ አጥጋቢ ባይሆንም ግን ደግሞ ወይዘሮ ማርታ ዝምታው ይሻላል ብላ ዝም ብላለች። የነምጥን ቤተሰብም የተወለደውም ልጅም ያቶ ደረጀ ነው፣ ዳጣም ያቶ ደረጀ ናት ብለው የራሳቸውን መላምት አስቀምጠዋል። መላምታቸውን በእርግጥም ትክክል ነው። ግን ደግሞ ወይዘሮ ማርታ ይህን ሁሉ ሹክሹክታ ጆሮ ዳባ ልበስ ብላ ትዳሯን በሰላም ለመኖር ቤተሰቧን ለመጠበቅ እየሞከረች ነው። አቶ ደረጀ እንግዲህ አንድ ቀን ይሄ ሁሉ እውነት ይወጣል ብሎ ለአቢጌል አስረድቷታል። አቢጌልና አቶ ደረጀ አንድ ላይ ሆነው ወግ በጀመሩበት ጊዜ አቢጌል አቶ ደረጀ ሰላምን ሄደሽ አየሻት ወይ? ልጁስ ደህና ነው ወይ የሚል ጥያቄ ጠይቆ ነበር። እናም እንግዲህ አቢጌል ከአባቷ እውነቱን ማወቅ የፈለገች ትመስላለች። እናም አባዬ ግን ለምንድን ነው ሰላምን ሄደህ የማታያት ብለው ነበር። አቶ ደረጀ ምላሽ አልሰጠም። ለምንድን ነው ሄደህ የማታያት? ለምንድን ነው ልጇን ሄደህ የማታይላት ብለው ነበር። ልጁ እንዴት ነው? ማንን ይመስላል? የሚል ጥያቄ ጠይቆ ነበር። እናም እንግዲህ አቢጌል አባዬ ልጇ አንተን ነው የሚመስለው ብላ ፈጠን ብላ በሰጠችው ምላሽ አቶ ደረጀ እጅግ በጣም ደንግጧል። አቢጌል ይህንንም ያወቀችበት መስሎት በጣም ተደናግጧል። እናም እንግዲህ አቶ ደረጀ ምን ብሎ በደነገጠ ጊዜ ኧረ አባዬ ቀልድ ነው ብላ ለማረጋጋት ሞክራለች። አቶ ደረጀም ለምን በማይቀለድ ቀልድ ትቀልጃለሽ ብሎ ትንሽ ቢያዝንባት ግን ደግሞ ነገሮችን ወደ አስተካክለዋል። አሁን ላይ እንግዲህ ስለተገናኙበት አንዳንድ ወሬ ማውራት ጀምረዋል። አቶ ደረጀን አቢጌል እንዴት ወለድካት ዳጣን ብለው ነበር። ግን ደግሞ አባዬ እህት ስለኖረኝ እጅግ በጣም ደስተኛ ነኝ። ዳጣ እህቴ በመሆኗ ተደስቻለሁ። በዛ ላይ ደግሞ ወንድ ብትሆን ኖሮ የበለጠ ደስ ይለኝ ነበር ወንድም ቢኖረኝ ብላለች። በእርግጥም አቢጌል ነገሮችን የተረዳችው እንድታስተውል ያደረጋት ያ ወደ እስር ቤት ናይ ተብላ የተጠራችበት ቀን ይመስለኛል። ምክንያቱም አቢጌል እጇን በሰጠች ሰዓት ዳጣ እጅግ በጣም አዝናና ተከፍታ እንደነበር ሁሉን ነገር ተመልክታለች። አቢጌል ከዛ ቀን ጀምሮ ማመዛዘን ጀምራለች። ይህች ልጅ ለምንድን ነው በዚህ ልክ ለኔ የምትጨነቀው? ለምን አዘነችልኝ? ለኔ በመታሰሬ ለምን ተከፋች? መደሰት ነበር እኮ የሚገባት። የምትወደው ልጅ ጥየላት ሲሄድ እሷ መደሰት ነበረባት። ግን ደግሞ ለምን አዘነች የሚለው ነገር ያኔ ጥያቄ ፈጥሮባት ነበር። አሁን ግን ለምን እንደሆነ ስታረጋግጥ የበለጠ ደስተኛ ሆናለች። አቶ ደረጀም እውነትሽን ነው እህት ስላለች ደስተኛ ነሽ ብሏት ነበር። አዎ እህት ስላለኝ ደስተኛ ነኝ፣ ግን ደግሞ እንዴት እንደወለድካት ብትነግረኝ ደስ ይለኛል ብላለች። እናም አቶ ደረጀ የሰጣት ምላሽ ይሄ ነበር። በስህተት እንዳልሆነ አይኔ ነው የሸፈተው አቢጌል፣ አይኔ ነው። በሆነ ቀን አየኋት፣ ተመለከትኳት፣ አይኔ ተመኛት፣ አይኔ ነው የሸፈተው፣ አይኔ ነው የሰለተው። በአንዲት አጋጣሚ ቀን ደግሞ ይሄንኑ ተገበርኩት ብሏል። ይሄማ አባዬ እናቴን ክድሃት ነው እንጂ ስህተት አይደለም እያለችው ነበር። አቶ ደረጀም አይኔ ነው አቢጌል ከማለት ውጭ ሌላ ምላሽ አልሰጠም። እናም እንግዲህ ግን አንቺ ለምንድን ነው ለእናትሽ አልነገርሻት? ለምን አልተናገርሽም?
ለምን መደበቅ ፈለግሽ? ለምን እውነቱን አልተናገርሽም? ብሎ በጠየቃት ጊዜ አይ አባዬ ባለሱቁ ለምን ከረሜላውን በልቶ እንዳልጨረሰ አሁን ነው የገባኝ። ያኔ ልጅ እያለሁ ሱቅ ሲሄድ ያ ሁሉ ከረሜላ ተቀምጦ ባለቤቱ ባለመብላቱ እጅግ በጣም ተሳጭበት ነበር። እሱ የገባኝ ግን አሁን ነው ስትል አድምጠናል። ይህ ማለት ምንድነው? እንግዲህ ምን ማለት ነው ባላት ጊዜ ምን ተረዳሽ? ምን ተማርሽ? ከዚህ ባለሱቅ ምንድነው ያገኘሽው እውቀት ብሏት ነበር። እሷም እንግዲህ በዘለቀኝ ልክ አባዬ ይህን ከረሜላ ያልበላበትን ምክንያት ተረድቻለሁ ብላለች። እሱ ምንድነው ብሎ በጠየቃት ጊዜ ባለሱቁ ከረሜላውን መብላት ሳይፈልግ ቀርቶ ያልበላው ግን ኃላፊነት ስላለበት ለመኖር ነው። ለመኖር ኃላፊነት ስላለበት፣ ቤተሰብ ማስተዳደር ስላለበት፣ የዚህ ሁሉ ኃላፊነት ስላለበት ውስጡ መብላት ቢፈልግም ግን ደግሞ ሊበላው አልቻለም። ምክንያቱም ኃላፊነቱን መወጣት ግዴታ ስለሆነበት ብላለች። እና ለምን እንዳልተናገርኩ ገብቶሻል ብሏት ነበር። እሷም አዎ አባዬ ገብቶኛል፣ ለምን እንደሆነ አሁን ነው የገባኝ ባለችው ጊዜ አቶ ደረጀ እጅግ በጣም ደስ ብሎታል። ለምን እንዳልተናገርኩ የሆነ ተረድተሽኛል? ገብቶሻል የኔ ልጅ ባላት ጊዜ አዎ በጣም ገብቶኛል አባዬ ብላለች። በዚህን ጊዜ አቶ ደረጀ ደስ ብሎት እንግዲህ ልጁን አቢጌልን አቅፏታል። ከዛም ባንቺ የተነሳ አምላኬን እያመሰገንኩ ነው አቢጌል፣ ለምን ለማርቲ እንዳልተናገርኩ ገብቶሻል አይደል? ይህን ነገር ተሻኩዬ ብነግራት ማርቲ ምን ልትወስን ትችላለች? እመኚ ይህን ቤተሰብ ከዚህ ሁሉ ጥንቅጥ ወጥቶ እንደ ድሮ ወደ ሰላሙ እንዲመለስ የተቻለኝ ሁሉ አደርጋለሁ፣ ደግሞ ይመለሳል። እናማ ብትሰማ ምን የምትል ይመስልሃል ስትለው እናትሽ ፍጃታለሁ፣ ለጥፋቴ የፈለገችውን ያህል ቅጣት ትቅጣኝ፣ የራሷንም ውሳኔ እንድትወስን እድል ሰጣታለሁ፣ ግን ከዛ ሁሉ በኋላ የቤተሰቡ ሰላም እንደሚመለስ ቃል ገባልሻለሁ። ለዛ ነው ያልተናገርኩት፣ ለዛ ነው ብሎ አስረድቷታል። እንግዲህ አቢጌልም አባቷን ተረድተዋለች። አቢጌል ወደ ቤት ከተመለሰች በኋላ እንግዲህ ከዳጣ ጋር ተዛዝለው ደረጃውን ሲወርዱ ምጥንና ውሃ እየተጫወቱ ነበር። አቢጌልና ዳጣ ልቀቂኝ አትልቀቂኝ እያሉ እየተጫወቱ ወደ ሳሎን በመጡ ጊዜ አቢጌልና ምጥንና ዳጣ ምጥንና ውሃ እየተጫወቱ የነበረውን ጨዋታቸውን ለቀው ተደናግጠው ቆመዋል። እንዴ ምንድነው? ምን ሆናችሁ? በተባሉ ጊዜ ዳጣ አቢጌልን አቀፈቻት፣ ዳጣን አቢጌልን አቀፈቻት እያሉ ብርቅ ሆኖባቸው ነበር። እንዴ እናንተ ምን ቀፉኛ ይቻታለሁ፣ ምንድነው ችግሩ ባለች ጊዜ እንዴ አንቺን በየሰበብ አስባቡ ምንም ሳናጠፋ ስትመችን አሁንም ልትመችን ነው? በጭራሽ አናቅፍሽም ብለዋል። በሁኔታው ሁላቸውም የተገረሙ ይመስላሉ። እሷ ራሷ ይገርሟታል የነሱ ፍራቻ። እናንተም ንቀፉ ባለቻቸው ጊዜ አረ በጭራሽ እኛ አናቅፍሽም ልትመችን ነው ብለው ሸሽተዋል። እንዴ አሁን እኮ ተቀይሬያለሁ ይሄን ያልክፉ ነኝ እንዴ ብላ ነበር። ግን ደግሞ ዳጣ ምጥን አቢጌል አንቺ እኮ ስናጠፋም ሳናጠፋም ትመችናለሽ፣ እንዴት አቅፈን አምነን እንቀፍሽ ብላት ነበር። አዎ አንቺን አናቅፍሽም ደግሞ ልትመችን ብላለች። ውሃም ሁሉም ሸሽተዋታል። ግን ደግሞ እኔ አልመታችሁም፣ የማልመታችሁ ግን ካረበሻችሁኝ ብቻ ነው ብላለች። ዳጣ ምጥን ፎቶ እንድታነሳቸው ፈልጋለች። ግን ደግሞ ምጥን እንዲህ አቢጌል ትመታኛለች ብላ ነበር። አቢጌል እንደማትመታት ቃል ስትገባላት ሁላቸውንም ፎቶ ሰብሰብ ብለው እያነሳቻቸው ነበር። ተቃቅፈው ደስ የሚል ጊዜ እያሳለፉ አቶ ደረጀ ድንገት በር ከፍቶ ሲገባ ፎቶ እየተነሱ እጅግ በጣም የሚያምር ጊዜ እያሳለፉ ነው ልጆቹ። ፈጣሪውን አመስግኖ በደስታ ወደ ክፍሉ ገብቷል። ወይዘሮ ማርታን ይዞ ሻይ ቡና ወጥተዋል። ለወይዘሮ ማርታ የተፈጠረውን ነገር ሁሉ ለመንገር ቸኩሏል። ወይዘሮ ማርታ እንደ ዛሬ ስትደሰት አይቼህ አላቅም፣ ምንድነው ሚስጥሩ ብለው ነበር። በህይወቴ እንደ ዛሬ ተደስቼ አላቅም፣ እኔ ምን ሳገኝ የምደሰት ይመስልሻል ብሏታል አቶ ደረጀ። ወይዘሮ ማርታም አንተ የምትደሰተውማ በልጆችህ፣ በቤተሰብህ፣ በትዳርህ፣ በህይወትህ ብላለች። እሱም አዎ ብሏት ነበር። መድኃኒት ስለወጣች ነው ብትለውም አይ እንደሱ አይደለም ግን ማርትዬ ባትመለስ ብሏት ነበር። ወይዘሮ ማርታም አይ አንተ ደግሞ ስትለው በጣም አናዳኛለች፣ አልዋሽሽም፣ በጣም ነው ያበሳጨችኝ፣ ነግርሽ ነበር ዳጣን ውሃን ታስቀይምብኛለች ብዬሽ ነበር እያላት ነበር። አንተም ብቻ አይደለም እኔንም አስቀይማኛለች እያለችው ነው። እና ሁኔት ናት ቢባልም አዋሳ ናት፣ ከጓደኞቿ ጋር ዘና እያለች ነው ስትለው እባክሽ በዛው እንድትመለሽ አድርጊ ነበር ያለው አቶ ደረጀ። አቶ ደረጀን ከሳቀችበት በኋላ ግን ለማንኛውም ምን አጌታ ነው ስትለው እንግዲህ አቶ ደረጀም እነምጥንና ዳጣና አቢጌል አንድ ላይ ተቃቅፈው ፎቶ ሲነሱ አየሁ ባለ ጊዜ ወይዘሮ ማርታ አፏ ላይ የነበረው ቡና ትን ብሏት ነበር። በድንጋጤ የደስታ ድንጋጤ እውነትህን ነው እያለችው ነበር። አዎ እውነት ነው ባላት ጊዜ በጣም ደስ ይላል። እኔ ደግሞ የበለጠ ደስ የሚለኝ
አሁን ማንን ብታገባ ደስ ይልሃል ብለው ነበር። አቶ ደረጀ ናታን የፈለገውን መርጦ የወደደውን እንዲያገባ እንጂ እከሌን ያግባ ብሎ መጫን እንደማይፈልግ ተናግሯል። ግን ደግሞ ልጅ አቢጌል በዚህ ሁኔታዋ ተለምኜ የመረጠችውን ነው ልታገባ የምችለው እያለ ነው በኩራት መናገር ችሏል። ወይዘሮ ማርታም እንዴ ይህን የሚያክል ደስታማ በቀላል በቡና በአንድ ሲኒ ቡና አልፋታህም፣ የምወደው ቤት ውስጥ ትጋብዘኛለህ እያለችው ነው። አቶ ደረጀም በሚስቱ ሀሳብ ተስማምተዋል። እንግዲህ አቢጌል ለዳጣ አንዳንድ ነገሮችን እያለቻት ነበር። ሰላም እናትሽ አይደለችም፣ ግን ደግሞ ሰላም እዚህ ቤት ስለቆየች አንዳንድ የምታውቃቸው ነገሮች ሊኖር ስለሚችል አጥብቀሽ ጠይቂያት ብሏታል። ናታንም መጥቶ ሁሉንም ነገር ተናገርሽ አባዬንና ዳጣንም እንዲያስመረመርሻት ብሎ አንዳንድ ነገር በጠየቀ ጊዜ አሁን ሁሉንም ታውቃለች ብላለች አቢጌል። ዳጣም ምን ለማለት ፈልገህ ነው ስትለው ሁለታችሁም ታምራላችሁ አንድ ላይ ስትሆኑ ብሎ ጥሎ ወጥቷል። ሰላምም ዳጣን ላገኝሽ እፈልጋለሁ ብላ በአስቸኳይ ጠርታታለች። ዳጣ ስትሮጥ ሄዳ ሰላምዬ አስጣርፍሽ የጠራሽ ለምንድን ነው ምን ተፈጠረ ብትላትም እናትሽ አልናፈቀችሽም ወይ ስትላት ስለ እናቷ የምታውቀው ነገር እንዳላት ገብቷታል። ዳጣ አይኗ ፈጦ ቀርቷል። በሌላ በኩል ምጥንና ውሃ እንግዲህ ምን እንጫወት ብለው ባሰቡ ጊዜ ለምን ገዜን አናሞኘውም ብለው አስበዋል። ለዛ ሳታያቸው የለዛ ልብስ ለብሳ ምጥን ከገዜ ፊት ቆማለች። ገዜም ያኮረፈችው መስሎት የውስጡን ልቡ ይሻውን ተናግሯል። ምጥንና ውሃ ሲስቁ እንግዲህ ለገዛኸኝም እንዴት በእናንተ ሞኛለሁ ብሎ ሁለታቸውን ማሯሯጡ ጀምሯል ማለት ነው። ውድና የተወደዳችሁ ለዛሬ ነበረን ቆይታ የሚመስል ነበር። በቀጣይ እስከምንገናኝ መልካም ጊዜ